ጤና ይስጥልን እንደምን አላችሁልን የቻናላችን ቤተሰቦች እናንተ የተተረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት ፕሮግራማችን አልኬሚስቱ ክፍል 11 ማቅረባችን ይታወሳል። በዛሬው ትረካችን አልኬሚስቱ ክፍል 12 ይዘንላችሁ ቀርበናል። ለቻናላችን አዲስ ኖት ሼር፣ ላይክ እና ሰብስክራይብ ማድረግዎን አይዘንጉ። አልኬሚስቱ ክፍል 12 እንደሚከተለው ይቀርብላችኋል። ሰይፉ ባለበት ቆየ። አላህ የፈቀደውን ትለውጥ ዘንድ አንተ ማን ነህ? አላህ ሰራዊቱን ፈጠረ፣ ጭልፊቶቹንም ፈጠረ። አላህ የአዋፋትን ቋንቋ አስተማረኝ፣ ነገር ሁሉ በአንድ እጅ ተጽፏልና አለ ብላቴናው የግመል ነጁን ቃላት እያስታወሰ። ፈረሰኛው ሰይፉን ከብላቴናው ግንባር ላይ ያነሳለት። ብላቴናው ከፍተኛ እፎይታ ተሰማው። ሆኖም አሁንም ማምለጥ አይችልም። ትንበያዎችን ተጠንቀቅ አለ ፈረሰኛው። አንድ ነገር ከተጻፈ በኋላ ሊለወጥ የሚችልበት ዘዴ የለም። ያየሁት ሰራዊት ነው አለ ብላቴናው። የጦርነቱን ውጤት አላየኸው? ፈረሰኛው በመልሱ የረካ መሰለ። ሰይፉን ግን እጁ ላይ አቆየው። አንድ ባዕድ በባዕድ ምድር ላይ ምን ይሰራል? እጣ ፈንታዬን እየተከተልኩ ነው። ልትረዳው የምትችለው ነገር አይደለም። ፈረሰኛው ሰይፉን ወደ አፉቱ መለሰው። ብላቴናውም ዘና አለ። ወኔህን መፈተን ነበረብኝ አለ ፈረሰኛው። ወኔ የሁለንታን ልሳን ለመረዳት በጣም አስፈላጊ ብቃት ነው። ብላቴናው ተደነቀ። ፈረሰኛው በጣም ጥቂት ሰዎች ብቻ ስለሚያውቁት ነገር እየተናገረ ነው። ይህን ያህል ርቀት ከመጣ በኋላ ማቆም የለብህም። ቀጠለ። በረሃውን ልትወደው ይገባል፣ ነገር ግን ፈጽሞ ሙሉ በሙሉ አትመነው። ምክንያቱም በረሃው ሰውን ሁሉ ይፈትናል። እያንዳንዱን እርምጃ ይፈታተንሃል፣ አቅመ ቢሶችንም ይገድላል። የሚናገረው ነገር ብላቴናውን አረጋዊው ንጉሥ አስታወሰ። ተዋጊዎቹ ከመጡና ራስ እስከ ጀንበር መጥለቂያ ድረስ ትከሻ ላይ ከቆየልህ መተፈልገኝ አለ እንግዳው ሰው። ሰይፉን የመዘዘው ያው እጁ አሁን አለንጋ ያዘ። ፈረሱ እንደገና የአቧራ ደመና እያስነሳ ጋለበ። የት ነው የምትኖረው? ጮኸ ብላቴናው። አለንጋውን የያዘውን እጅ ወደ ደቡብ አመለከተው። ብላቴናው ከአልኬሚስቱ ጋር ተገናኘ። በማግስቱ ጠዋት በአልፋዮም የቴምር ዛፎች ውስጥ የተሸሸጉ 2000 የታጠቁ ጦረኞች ነበሩ። ፀሐይ በአናት ከመሆኗ በፊት 500 የጎሳው አባላት በአድማሱ ላይ ብቅ አሉ። ፈረሰኛ ተዋጊዎች ከሰሜን በኩል ወደ ወሲሶ ገቡ። ሰላማዊ ጉዞ ይመስል እንጂ ሁሉም በየመጎናጸፊያቸው ስር መሳሪያዎቻቸውን ደብቀው ይዘዋል። በማዕከል አልፋዮም ወደሚገኘው ነጩ ድንኳን ሲደርሱ ባለ አንድ አፍ ሰይፎቻቸውንና ጠመንጃቸውን አመጡ። በማዕከል አልፋዮም ወደሚገኘው ነጩ ድንኳን ሲደርሱ ባለ አንድ አፍ ሰይፎቻቸውንና ጠመንጃዎቻቸውን አወጡ። ከዚያም በድንኳኑ ላይ ጥቃት ሰነዘሩ። ድንኳኑ ግን ባዶ ነበረ። የወሲሱ ሰዎች የበረሃውን ፈረሰኞች ከበው በግማሽ ሰዓት ውስጥ ከአንዱ በስተቀር ሁሉንም ወራሪዎች ፈጇቸው። የወሲሱ ሰዎች የበረሃውን ፈረሰኞች ከበው በግማሽ ሰዓት ውስጥ ከአንዱ በስተቀር ሁሉንም ወራሪዎች ፈጇቸው። ሕፃናቱ በቴምር ዛፎች በተፈጠረው ጫካ ውስጥ ተደብቀው ስለነበር ምን እንደተፈጠረ አላዩም። ሴቶቹ ለባሎቻቸው ደህንነት እየጸለዩ በየድንኳኖቻቸው ውስጥ በመቆየታቸው እነሱም ጦርነቱን አላዩም። ግዳዮቹ በየሜዳው ባይዘሩ ኖሮ እንደ ማንኛውም የወሲሶ ቀን በመሰለ ነበር። ከወራሪዎቹ የተረፈው ተዋጊ የሻለቃ ጦር አዛዥ ብቻ ነበር። የዚያን ዕለት ከሰዓት በኋላ የጎሳው መሪዎች ፊት ቀርቦ ትውፊቱን ለምን እንደጣሰ ተጠየቀ። አዛዡም ሰዎቹ ረሃብና ጥም እንደጎዳቸውና ከአያሌ ቀናት የጦር ውሎ በኋላ እንደደከሙና በዚህም ምክንያት ወሲሶን ዘርፈው ወደ ጦርነቱ ለመመለስ መወሰናቸውን ተናገረ። የጎሳ መሪዎቹ ለሞቱት ሰዎች ማዘናቸውን፣ ነገር ግን ትውፊቱን መታደጋቸውን ተናገሩ። አዛዡም የውርደት ሞት እንዲሞት ፈረዱበት። በስለት ወይም በጥይት በመገደል ፋንታ በአንድ የሞተ የዘንባባ ዛፍ ላይ ተሰቅሎ አካላቱ በበረሃው ንፋስ እንዲበጣጠስ ተፈረደበት። የጎሳ መሪው ብላቴናውን አስጠርተው 50 ወርቆችን ሰጡት። ስለ የግብፁ ዮሴፍ ነግረውት የነበረውን ታሪክ ነግረውት ብላቴናው የወሲሱ አማካሪ እንዲሆን ጠየቁት። ጀንበር ስትጠልቅና የመጀመሪያዎቹ ከዋክብት ሲታዩ ብላቴናው በደቡብ አቅጣጫ መጓዝ ጀመረ።
በመጨረሻም አንድ ብቸኛ ድንኳን ተመለከተ። አልፎ ሄጅ አረቦችም ስፍራውን በጃኒዎች የተያዘ እንደነበር ነገሩት። ብላቴናው ግን ቁጭ ብሎ መጠበቁን ተያዘው። ጨረቃ በማዕከለ ሰማይ እስክትታይ ድረስ አልኬሚስቱን አላየውም ነበር። አልኬሚስቱ 2 የሞቱ ጭልፊቶች በትከሻው ተሸክሟል። መጥቻለሁ አለው ብላቴናው። መምጣት አልነበረብህም መለሰ አልኬሚስቱ። ወይስ ዕጣ ፈንታ ይሆን እዚያ መጣ? በጎሳዎች መካከል የተነሱት ጦርነቶች እስካሉ ድረስ በረሃውን ማቋረጥ አይቻልም። ለዚህ ነው የመጣሁት። አልኬሚስቱ ከፈረሱ ወረደ። ብላቴናው ወደ ድንኳኑ አብሮት እንዲገባ ምልክት ሰጠው። ኦሲሶ ውስጥ እንዳሉት እንደ ብዙዎቹ ድንኳኖች አይነት ነው። አልኬሚስቶች ይጠቀሙባቸው ብሎ ያሰባቸውን እንደ ማቅለጫ አይነት ቁሶች ፈለገ። አንድም አላገኘም። ጥቂት መጻሕፍት፣ ምግብ ማብሰያ ምድጃ እንዲሁም በምስጢራዊ ንድፎች የተሸፈኑ ምንጣፎች ናቸው ያሉት። ተቀመጥ፣ የሆነ ነገር እንጠጣና እነዚህን ጭልፊቶች እንበላቸዋለን አለ አልኬሚስቱ። ብላቴናው ጭልፊቶች ትናንት ያያቸው ጭልፊቶች ሊሆኑ እንደሚችል ቢጠራጠርም ምንም አልተናገረም። ብዙም ሳይቆይ በጣፋጭ መዓዛ ድንኳኑን ሞላው። ከወቃዎች መዓዛ በበለጠ መዓዛ። ስለምን ልታገኘኝ ፈለክ? ብላቴናውን ጠየቀው። በንግሮቹ ምክንያት አልኬሚስቱ መለሰለት። ነፋሱ እንደምትመጣና እገዛ እንደሚያስፈልግህ ነግሮኛል። ንፋሱ ስለ እኔ አይደለም የተናገረው፣ ስለ ሌላኛው የውጭ ዜጋ፣ ስለ እንግሊዙ ነው። አንተም በመፈለግ ላይ ያለው እሱ ነው። እሱ አስቀድሞ ሊያከናውናቸው የሚገቡ ነገሮች አሉ። ሆኖም ትክክለኛው መስመር ላይ ነው። በረሃውን ለመረዳት ሙከራውን ጀምሯል። አንድ ሰው ከልብ የሆነ ነገር ሲሻ ዓለም ሁሉ ያ ሰው ህልሙን እውን ያደርግ ዘንድ ሊያግዘው ይነሳል አለ አልኬሚስቱ። የአረጋዊ ንጉሥ ቃላት መልሶ እያስተጋባ። ብላቴናው ሐሳቡ ገብቶታል። ወደ ዕጣ ፈንታው ለመድረስ የሚያግዘው አንድ ሌላ ሰው አግኝቷል። እና ልታስተምረኝ ነዋ? አይደለም፣ ማወቅ ያለብን ሁሉ አውቀኸዋል። እኔ ወደ ድብቅ ሀብት አቅጣጫ ልመራህ ብቻ ነው። የጎሳ ጦርነቱ እኮ አለ። ብላቴናው ሐሳቡን ደገመው። በረሃ ውስጥ ምን እየተፈጠረ እንዳለ አውቃለሁ። አዱኛዬን እኮ አግኝቻለሁ። ግመል አለኝ። ከክሪስታል መደብር ያጠራቀምኩት ገንዘብ አለኝ። 50 ቁራጭ ወርቆችም አሉኝ። በሀገሬ የናጠጥኩ ሀብታም እሆናለሁ። ነገር ግን ከእነዚህ አንዳቸው ከፒራሚዶች የተገኙ አይደሉም አለ አልኬሚስቱ። ፋጡማም አለችኝ። ካገኘሁት ሀብት ሁሉ ትበልጣለች። እሷን ብትሆን ከፒራሚዶቹ አልተገኘችም። በጸጥታ ተመገቡ። አልኬሚስቱ አንድ ጠርሙስ ከፈተና በብላቴናው ብርጭቆ ውስጥ ቀይ ፈሳሽ ጨመረ። ከቀመሳቸው ወይኖች ሁሉ በጥፍጥና ወደር የማይገኝለት ወይን ነው። ወይን እዚህ አልተከለከለም እንዴ? ወደ አፍ የሚገባው ሳይሆን ከአፍ የሚወጣው ነው የሚያስረክስህ አሉ አልኬሚስቱ። አልኬሚስቱ ፍርሃት ይረጫል። ብላቴናው ግን ወይኑን ሲጠጣ ተዝናና። በልተው ሲጨርሱ ከድንኳኑ ውጪ ከዋክብቱን ባደበዘዘቻቸው ደማቅ የጨረቃ ብርሃን ተቀመጡ። እየጠጣ ራስን አስደስት አለ አልኬሚስቱ ብላቴናውን ደስተኝነት እየተሰማው እንደሆነ አስተውሎ። ዛሬ ሌሊት ልክ ለፍልሚያ እንደሚዘጋጅ ተዋጊ በደንብ ረፍ። ልብህ ባረፈችበት የትኛውም ስፍራ ሀብትን እንደምታገኝ አስታውስ። እግረ መንገድህን የተማርከው ነገር ሁሉ ትርጉም ኖሮ ዘንድ ያንን ሀብት ማግኘት አለብህ። ነገ ግመልህን ሸጠ ፈረስ ግዛ። ግመሎች አታላዮች ናቸው። በሺህ የሚቆጠሩ እርምጃዎችን ተጉዘው ፈጽሞ የሚደክሙ አይመስሉም። ከዚያ ድንገት በርከክ ይሉና በዛው ይሞታሉ። ፈረሶች ግን ቀስ በቀስ ነው የሚደክሙት። ሁሌም እነሱ ምን ያህል ሊያገለግሉ እንደሚችሉና መቼ እንደሚሞቱ ታውቃለህ። በተከታዩ ምሽት ብላቴናው ፈረስ ላይ ጉብ ብሎ ወደ አልኬሚስቱ ድንኳን መጣ። አልኬሚስቱም ዝግጁ ነበርና ሰንጋ ፈረሱ ላይ ወጥቶ ፋልኮኑን በግራ ትከሻው ላይ አስቀመጠ። ብላቴናውም በበረሃ ውስጥ ሕይወት ያለበትን ስፍራ አሳየኝ። የሕይወት ምልክቶች ማየት የሚችሉ ብቻ ናቸው ድብቅ ሀብት ማግኘት የሚችሉም አለው። በአሸዋዎቹ ላይ በጨረቃ ብርሃን መጋለብ ጀመሩ። በረሃ ውስጥ ሕይወት ማግኘት መቻሌን እንጃ ሲል አሰበ። ብላቴናው በረሃውን ያን ያህል አላውቀውም። አልኬሚስቱ እንደዚሁ ሊለው ፈልጎ ነበር። ነገር ግን ፈርቶታል። ጭልፊቶቹን አይቷቸው የነበረበት አለታማ ስፍራ ደረሱ።
እዚያም ጸጥታና ነፋሻ ብቻ አየር ነው ያለው። በረሃ ውስጥ ህይወት እንዴት ማግኘት እንደምችል አላውቅም አለ ብላቴናው። ህይወት መኖሩን አውቃለሁ፣ ሆኖም የት ልፈልገው እንደምችል አላውቅም። ህይወትን ይስባል መለሰለት አልኬሚስቱ። ይህኔ ብላቴናው ነገሩ ገባው። በአለቶቹና በአሸዎቹ ላይ እየጋለበ ላለው ፈረሱ ልጓሙን አላላለት። አልኬሚስቱ ለግማሽ ሰዓት ያህል የብላቴናውን ፈረስ ተከተለው። የወሲሱ የቴምርም ሆነ የዘንባባ ዛፎች አሁን ከእይታ ውጭ ሆነዋል። ከበላያቸው ያለችው ግዙፍ ጨረቃና በበረሃው አለቶች ላይ የሚንጸባረቀው ብራማ ብርሃን ብቻ ነው የሚታያቸው። በድንገት ያለምንም ግልጽ ምክንያት የብላቴናው ፈረስ ዝግ ብሎ መጓዝ ጀመረ። እዚህ ህይወት አለ አለው ብላቴናው አልኬሚስቱን። እኔ በረሃውን ቋንቋ አላውቀውም፣ ፈረሴ ግን የህይወትን ቋንቋ ያውቃል። ከፈረሶቻቸው ወረዱ። አልኬሚስቱ ምንም አልተናገረም። በዝግታ እየተራመዱ አለቶቹን ፈተሹ። አልኬሚስቱ ድንገት ቆመና ወደ መሬት አጎነበሰ። ድንጋዮቹ መሃል የሆነ ጉድጓድ አለ። አልኬሚስቱ እጁን ከዚያ እስከ ከርኑ ድረስ ቀጥሎም እስከ ትከሻው ድረስ ወደ ጉድጓዱ አስገባ። እዚያ ጉድጓድ ውስጥ የሆነ ነገር እየተንቀሳቀሰ ነው። ለልጁ የሚታዩት የአልኬሚስቶቹ አይኖች ብቻ ናቸው። የእነዚህ አይኖች እንቅስቃሴ ለብላቴናው የአልኬሚስቱን ጥረት ይነግረዋል። እጁ ደግሞ ጉድጓዱ ውስጥ ካለ የሆነ ነገር ጋር እየታገለ ይመስላል። ከዚያም ብላቴናውን ባስደነቀው እንቅስቃሴ እጁን አወጣና ፈንጠር አለ። በእጁ የእባብ ጭራ ይዟል። ብላቴናው ከአልኬሚስቱ ራቅ ብሎ ፈንጠር አለ። እባቡ የበረሃውን ጸጥታ በሚያሰማው የቁጣ ድምፅ ረብሾ በኃይል ታገለው። በደቂቃ ሰውን መግደል የሚችል መርዝ የሚተፋ ኮብራ ነው። መርዙን ተጠንቀቀው አለ ብላቴናው። ምንም እንኳን አልኬሚስቱ እጁን ጉድጓድ ውስጥ ያስገባና ያለ ጥርጥር ተነድፎ ቢሆንም ሁኔታው የቀዘቀዘ ነበር። የአልኬሚስቱ እድሜው 200 ዓመት ነው ብሎ ነግሮት ነበር እንግሊዙ። መቼም ስለ የበረሃው እባቦች ምንም ማድረግ እንዳለበት አይጠፋውም። ባልንጀራው ወደ ፈረሱ ሄዶ ሰይፉን ሲያወጣ ብላቴናው ተመለከተው። በስለቱም አሸዋ ላይ አንድ ክብ ሰራና እባቡን እዚያ ውስጥ አስቀመጠው። እባቡ ወዲያውኑ ዘና አለ። አታስብ አለ አልኬሚስቱ፣ ከክቡ አይወጣም። በረሃ ውስጥ ህይወት አግኝተሃል። ይህ ነው የሚያስፈልገኝ ነገር። ለምንድን ነው ያን ያህል አስፈላጊው ነው? ምክንያቱም ፒራሚዶቹ በበረሃው የተከበቡ ናቸው። ብላቴናው ስለ ፒራሚዶች ማውራት አልፈለገም። ከፍቶታል። ከትናንት ምሽት ጀምሮ ሀዘን እየተሰማው ነው። ሀብቱን ፍለጋውን ሊቀጥል ነው ማለት ፋጡማን ሊተዋት ነው ማለት ነው። የበረሃው መንገድ እመራሃለሁ አልኬሚስቱ ተናገረ። ኦሲሶ ውስጥ መቆየት ፈልጋለሁ መለሰ ብላቴናው። ፋጡማን አግኝቻታለሁ። ለእኔ ደግሞ እሷ ከድብቅ ሀብት ትበልጥብኛለች። ፋጡማ የበረሃው ሴት ናት አለ አልኬሚስቱ። ወንዶች ለመመለስ ሲሉ ርቀው መሄድ እንዳለባቸው ታውቃለች። በዚያ ላይ እሷ አዱኛዋን አግኝታለች፣ አንተን። አሁን ደግሞ አንተ የምትፈልገውን ነገር ታገኝ ዘንድ ትመኛለች። እኔ ለመቅረት በወሰንስ ምን እንደሚፈጠር ልንገርህ። የወሲሷ አማካሪ ትሆናለህ። ብዙ በጎችና ብዙ ግመሎች መግዛት የሚያስችል ወርቆች ይኖሩሃል። ፋጡማን ተጋባታለህ። ለ1 ዓመት ያህል ሁለታችሁም ደስተኞች ትሆናላችሁ። በረሃውን መውደድ ትጀምራለህ። 50 ሺውንም የዘንባባ ዛፎች አንድ በአንድ ታውቃቸዋለህ። ዓለም ሁልጊዜም እንዴት እንደሚለዋወጥ ያሳዩ ዘንድ ሲያድጉ ታያቸዋለህ። ነገሮች የመረዳት ችሎታም እየተሻሻለ ይሄዳል። ምክንያቱም በረሃው እዚሁ መምህራን ካሉ የበለጠ ምርጥ መምህር ነው። በሁለተኛው ዓመት ስለ ድብቅ ሀብት ታስታውሳለህ። ነገሮቹ ስለሱ ደጋግሞ ቢነግሩም ችላ ልትላቸው ትሞክራለህ። ዕውቀትን ለኦሲሱና ለነዋሪዎቿ ደህንነት ታውለዋለህ። የጎሳው መሪዎች የምትሰራውን ያደንቁልሃል። ግመሎችም ብልጽግና ስልጣንን ያመጡልሃል። በሶስተኛው ዓመት ነገሮች ስለ ሀብትና ስለ ዕጣ ፈንታ መናገራቸው ይቀጥላሉ። አንተ በየምሽቱ ኦሲሶ ውስጥ መዟዟር ታበዛለህ። ፋጡማ ደግሞ ከፍለጋ ያደናቀፈች እሷ እንደሆነ ስለሚሰማ ደስታ ይርቃል። ሆኖም ትወዳታለህ። እሷን ፍቅሯን መልሳ ትሰጣለች። እሷ እንደ በረሃ ሴትነቷ ባሏን መጠበቅና ስለምታውቅ እዚሁ ቅርብ ብላ እንዳልጠየቀች ታስታውሳለህ። ስለዚህ አትወቅሳትም። ነገር ግን ምናልባት መሄድ ይችል ይሆናል ብለህ በማሰብ ብዙ ጊዜ በበረሃ አሸዋ ላይ መለስ ቀለስ ትላለህ። ለፋጡማ ያለን ፍቅር ይበልጥ ልትተማመንበት ስለመቻል እያሰብክ
ምክንያቱም ኦሲሶ ላይ የሚያቆየ ፈጽሞ ተመልሼ ባልመጣስ የሚል ስጋት ነው። በዚህ ጊዜ ንግሮቹ ድብቅ ሀብት ለዘላለም ተቀብሮ መቅረቱን ይነግሩሃል። ከዚያ በአራተኛው ዓመት ንግሮቹ ስለተውካቸው ይተዋል። የጎሳ መሪዎችም ይህን ይረዱና ከአማካሪነት ስልጣን ያነሷል። ያኔ ግን የብዙ ግመሎችና ከፍተኛ መጠን ያለው ንብረት ባለቤት የሆነ ከበርቴ ነጋዴ ትሆናለህ። በቀሪው ህይወት ዕጣ ፈንታን አለመከተልህና አሁን ለመጀመሪያ መዘግየት እየታወቀ ትኖራለህ። ፍቅር አንድ ሰው ዕጣ ፈንታውን ከመከተል እንደማያግደው መገንዘብ አለበት። ፍለጋውን ከተውከው ፍቅሩ ድሮም እውነተኛ ፍቅር የሁለንተናን ቋንቋ የሚናገር ፍቅር አልነበረም ማለት ነው። አልኬሚስቱ አሸዋ ላይ ያለውን ክብ አጠፋው። እባቡ ወደ አለቶቹ ተሳበ ገባ። ብላቴናው ሁልጊዜ ወደ መካ መጓዝ የሚፈልገው የክሪስታል ነጋዴ አልኬሚስቱን ፍለጋ የመጣውንም እንግሊዝ አሰባቸው። በበረሃው የምታነበውንም ሴት አሰባት። ወደ አፈቀራት ሴት የመጣውንም በረሃም አሻግሮ ተመለከተው። በየፈረሶቻቸው ተቀመጡ። አሁን ወደ ኦሲሶ በሚመላለሰው መንገድ አልኬሚስቱን የሚከተለው ብላቴናውም ሆነ። ነፋሱ የኦሲሶን ድምጾች ተሸክሞ አመጣላቸው። ብላቴናው የፋጡማን ድምጽ ነጥሎ ለመስማት ሞከረ። በዚህ አንድ ኮብራ በክብ መስመር ውስጥ ባየበት ምሽት ግን ትከሻው ላይ ገድ ያሞራ አስቀምጦ የሚጋልበው አስገራሚ ፈረሰኛ ስለ ፍቅርና ስለ ድብቅ ሀብት፣ ስለ በረሃው ሴቶችና ስለ ብላቴናው ዕጣ ፈንታ አውርቶለታል። አብሬ ሄዳለሁ አለ ብላቴናው። ወዲያውኑ በልቡ ሰላም ተሰማው። ነገ ጀንበር ከመውጣቷ በፊት እንነሳለን አለ የአልኬሚስቱ ብቸኛ ምላሽ። ውድ የኢትዮ ትረካ ቤተሰቦች አልኬሚስቱ ክፍል 13 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ እያመሰገንን እስከ ሳምንት መልካም ሳምንት